ሰላም 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 ቤተሰቦች ደህና ናችሁ ወይ? አላችሁ ወይ? በድጋሚ እንግዲህ ተመልሼ መጥቻለሁ። ብሩኬ አንድ ሼር ያደረገው ፖስት አለና ብዙዎቻችሁም ደግሞ ፍፄ ጋር ደዊ ሀብትሽ ጋር ደዊ መብርሃን ምስክሬ ናት። እኔ ስንት ጊዜ ጻፍኩኝ፣ ስንት ጊዜ ደወልኩኝ፣ ስንት ጊዜ ግን ያው እንደሰማችሁት ነው። እነሱም እየወጡ እንግዲህ መልስ እየሰጡ ይገኛሉ። ዞሮ ያው ዝም አይሉም፣ ግን ያው የቻሉትን እየሞከሩም እንደሆነ ተናግረዋል። ስለዚህ እኛ መረጋጋት አለብን። ብሩኬ ደግሞ ሼር ያደረገው ነገር አለ ዛሬ ስቶሪው ላይ እንግዲህ ድምፁን ጥፍት አድርጎ ከርመው ነበረ እስካሁን ድረስ ያው ቪዲዮም ትላንትናም አልመጣም። እንግዲህ ዛሬ ይመጣል ብዬ አስባለሁ። ሼር ያደረገው ምንድነው? መራቅን የሚያስተምረ በጣም የቀረብከው ሰው ነው፣ ከልብክ የቀረብ ሰው ነው ይላልና ቡራ ወንድሜ፣ እውነት ለመናገር እኛ በጣም እንኮራብሃለን፣ በጣም እንተማመንብሃለን። እውነታውን ካንተና ካንተ ብቻ ነው መስማት የምንፈልገው እና ፍቅራችሁን አድን ብሩኬ። አሁን ሀይሚዬም እንደዚህ የሆነችበት ምክንያት ምንም በሷም አይፈረድም። አሁን እኔ በሷም መፍረድ አልችልም። ለምን አሁን እዚህ ጋር ሁሉም ነገር እየታየ ያለው ጥፋቱም አንተ ጋር ነው። ለምን ከሴትየዋ አለመራቀ? ፍቅር ዋጋ ያስፈልገ፣ ፍቅር ዋጋ መክፈል ያስፈልገ። እስካሁን ድረስ ብዙ ዋጋዎችን ከፍላችኋል ሁለታችሁም፣ አንተም ሀይሜም ዋጋ ከፍላችኋል ለዚህ ፍቅር ማለት ነው። እንደምትዋደዱ እናውቃለን። አንተ ለሷ ቦታ እንዳለህ እናውቃለን፣ እሷ ለአንተ ትልቅ ቦታ እንዳላት እናውቃለን። ስለዚህ ትላንትና ተለቀቀ ስለተባለው ቪዲዮና ፎቶ ዛሬ መደበቁም መሸሹም ምንም ምክንያት ወይም ደግሞ ከጥፋተኝነት ስለማያድንህ ወጥተህ አንተ ስላለው ነገር ሁሉንም ነገር ማስረዳት አለብህ። ያለውን ነገር እውነታ እንደነገርኩህ ነው። የጨረቃ ቤተሰብ፣ ያንተ ፋሚሊዎች፣ የሀይሚና ያንተ ቤተሰቦች አንተና ሀይሚን ያምኗችኋል። እውነቴን ነው የምላችሁ። እኔ ብሩኬ አሁንም ነገር ይሄንን ያደርጋል ብዬ አላስብም። ግን ሴራ ተሰርቶብሃል። አንተ ከልጅቷ እራቅ ስትባል ያራቅበትስ ምክንያት ምንድን ነው? ይሄንንም ወጥተህ ተናገር። ከልጅቷ መራቅ ያልፈለክበት፣ ልጅቷን ሀይሚ ያልፈለገቻትም። ስለዚህ ለምንድን ነው ከሷ መራቅ ያልፈለግከው? ካልደፍረስ አይጠራም። ወጥተህ እውነታውን ተናገር። በቃ ሁሉንም ነገር፣ የተፈጠረውን ነገር ባንተና በሀይሚ መካከል ይሄ ነገር ደግሞ ቀድመን ተናግረናል። ሴራ እየተሴረባችሁ እንደሆነ ግን ነገሩ ብሎ ተባብሶ እዚህ ደርሷል። ስለዚህ እዚህ ነገር ላይ ደግሞ ያንተን ስም የምታጠራው አንተ ብቻ ነህ። ትክክለኛ ማስረጃው ይዘህ መውጣት አለብህ፣ መናገር አለብህ፣ ማስረዳት አለብህ። ለኛ ችግር የለውም፣ ለኛ አይደለም፣ አሁንም ለኛ አይደለም። ግን አንተና ሀይሚ መለያየት የለባችሁም። ፍቅራችሁ በማይረባ ተልካሻ ነገር የእናንተ ፍቅር ይሄ የሚያምር ዓለምን የሚያስቀና የዓለም ምሳሌ የሆነ ፍቅር ሊፈርስ አይገባም። ስለዚህ ሌሎቻችሁ ደግሞ ብሩኬን ሞተ፣ እንዲህ ኮነ፣ እንዲህ አለ እያላችሁ የምትዘቀዝቁ ሰዎች ደግሞ ቆይ ተረጋጉ። ግድ የላችሁ ሙዶቼ። እስኪ መጀመሪያ ከሱ እንስማ። እኔ እኮ የእሱን ትላንትናም ተናግሬያለሁ፣ ብሩኬን በደንብ አድርጌ ተናግሬዋለሁ። ምንድነው ችግርህ? ጥፋቱ ያንተ ነው ብያለሁ። ለምንድነው ሀይሚን እንደዚህ ከሴትዮዋ የምትመጣው? ስለዚህ ራስህን አጽዳ ብዬ ትላንት ተናግሬያለሁ። ያው ስድብ ነው፣ ችግር የለውም። ግን ደግሞ አሁንም ቢሆን ብሩኬን እኔ እንድትዘቀዝቁ እንድትሰድቡ፣ እውነት ይሄ የወረደ ስራ ነው፣ በጣም የወረደ። ምክንያቱም የማጣላት እንጂ ይሄ ማስታረቅ ስራ ስላልሆነ ማለት ነው። እና እስኪ ከሱ እንስማ፣ እውነታውን ከሱ እንስማ። እርግጠኛ ነኝ ዛሬ ይመጣል። ስለዚህ ያለውን ነገር ከሱ አፍ፣ ስለዚህ ቪዲዮ ስለተባለው ፎቶ ስለተባለው ሀይሚ ስላየችው ነገር እስኪ በደንብ ከሱ አፍ መስማት አለብን ከመፍረዳችን በፊት። እንዲሁም እሱን ስቀሉት፣ ውገሩት፣ አንጠልጥሉት፣ ዘቅዝቁት ከምትሉ ወይም ደግሞ ይሄንን ድርጊት ከመፈጸማችሁ በፊት
ከሱ አፍ መስማት ያለብን ነገር ያለ ይመስለኛል። ቆይ ግድ የላችሁም፣ የእውነቴን ነው የምላችሁ። እና ብሩኬ ያለው ነገር ደግሞ ምንድነው? ፖስት ያደረገው ነገር መራቅን የሚያስተምርህ በደንብ የቀረብ ሰው ነው ብሏል። ያው መልእክቱ እንግዲህ ትክክለኛ አባባል ነው። ግን ደግሞ ያ ሰው ከኛ የሚርቀው ከኛ ላይ ምን አይቶ ነው? ለምን ሊርቀን ቻለ? የሚለውንም በደንብ ማሰብ አስፈላጊ ነው። የሰው ልጅ አንድን ሰውን ቀርቦ እንኳን አይደለም እናንተ ሁለት የምትዋደዱ ፍቅረኛሞች ይቅርና ማንም ሰው ቢሆን አንድን ሰው ቀርቦ ያለ ምንም ምክንያት ሊርቀው ሊሸሸው አይችልም። ያለ ምክንያት ማንም ሰው ቀርቦ አይሸሽም። ሁሉም ትንሽም ይሁን ትልቅ ምክንያት ይኖረዋል። እና እስኪ ተረጋጋችሁ ነገሩን እዩት፣ አስቡበት። የሰውን ፍላጎት አታሟሩ። እሺ፣ ሰው በሚፈልገው መንገድ አትሄዱ። እናንተ የሰዎችን ፍላጎት እያሟላችሁ ነው። አሁን ጠላት እያስደሰታችሁ ነው። እውነቴን ነው የምላችሁና እንግዲህ የብሩኬ መልስ ዛሬ በጉጉት እንጠብቃለን እስከ ማታ ድረስ። ሀይሚዬም እንግዲህ የራሷን አንዳንድ መልእክቶች ቆጭ እያደረገች ነው። አላቅም ምን እንደምላችሁ ማለት ነው። እኔ ስለዚህ ፎቶና ቪዲዮ ሀይሚ ስላየችው ነገር ከብሩኬ አፍ ለመስማት በጣም ቸኩያለሁ። ምን ይሆን ነው ምለው? ምን ይሆን? ምን አድርገው ይሆን ይቺ ሴትዮ? የእውነት በምንድን ነው ያሰረችው? ራቅ ሲባል ከሷስ የማይርቅበትስ ምክንያቱ ምንድን ነው? አዎ ብዙዎቻችን ብዙ ነገር እንላለን። ብዙ የራሳችን ሀሳብ አስተያየት እየሰጠን ነው ብዙዎቻችን። ግን ደግሞ እውነታ ያለው እሱ ጋር ነው። መስማት ከሱ አፍ ማየት እንፈልጋለን፣ መስማት እንፈልጋለን። እና በጣም ከባድ ነው የእውነት ፊልም የሚመስል እኔ በጣም ውስጥ የራሱ እስካሁን እያመን አይደለም። የሀይሚና የብሩኬ እንደዚህ መሆን በጣም እያሳዘነኝ ነውና ፈጣሪ ሰላሙን ያምጣልን። ቅዱስ ገብርኤልዬ ዛሬ በረል ተቀነ አንተ ግባላቸው። ፍፄም እንግዲህ ትላንትና እንደሰማችሁት የራሴን ውሳኔ እወስናለሁ፣ ማድረግ ያለብኝን ነገር አደርጋለሁ ብሏል። እስኪ እሱንም እናያለን። ከዛ በፊት ግን ያው ለነሱ ጥሩ ምንመኝ ምንወዳቸው ከሆነ እነሱን መከፋፈልም ሆነ መዘቅዘቅ መሳደብ ሳይሆን ጸሎት ጸልዩ። እና ብዙዎቻችሁ ምግብ አልበላንም፣ ራበን፣ ጠማን፣ ተሰቃየን፣ ተቸገረን የምትሉ ደግሞ ተረጋጉ። እንደዛ አታድርጉ። እኔ ይሄንን መቼም ልደግፋችሁ አልችልም።